ምን ነካብኝ? ቆንጂዬዋን ምን ሆንሽብኝ? አበባዬን የትኛው ንብ ነው የቀሰመው? ጨረቃ ፋሚሊ ከብሩክ ጓደኞች ውስጥ ለየት ያለ ጥሩ ነገር የሚያቀርብ ልጅ ይሄ ልጅ ነው። ግን ዛሬ አወራሩ ትንሽ አይዶን ነው። አሁን ዳኒና አብርሃም በየትኛው ጊዜ ተስማምተው ነው ዛሬ ላይ ደህና አይደለም ደህና ነው እያለ ሄርሜላ ሆስፒታል ናት፣ ሃይሚ ሆስፒታል ናት። ስንት ሰው የጽጌ ፍቅረኛ ሆስፒታል ነው። ዩቲዩበሮች እኮ ከባድ እኮ ነው አንዳንዴ። እንዴት እናርቀኛ እውነተኛውን ነገር እንዴት እንለይ? አሁን እሺ ሃይሚ የምር ታማብን ቴረር በቴረር አደረጉን። እኛ ታዲያ እኛ ጥፋቱኛ አሁን እኛ የምንገምተው ጥፋት ምንድነው? የኛ ጥፋት አሁን ዛሬ ጠዋት እኔ ቪዲዮ ሰርቼ ነበር። እኔ ግን ላሏት ሰው ለተናገራት ሰው ነው መልስ የሰጠሁላት እንጂ እኔ እኮ ምንም ያልኩት ነገር የለም እኮ እኔ እንዴት ቪዲዮ ማለት አንዳንዴ ቪዲዮውን ሳሰሙ በጽሁፍ ብቻ ነው መሰለኝ የምትናገሩት ማለት ነው። ኤኒዌይስ ምንም ችግር የለውም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? ያለው ደህና ነኝ እግዚአብሔር ይመስገን። የተጨነቃችሁ የተጠበባችሁ ሁሉ አይዟችሁ። እዛም ሃይሚ ዘም ሃይሚ ሲባል ልባችሁ ድንግጥ የሚል ልጆች በጣም ተረጋጉ። ሲቀጥል በጣም ጥፋቱ ያለው ማለት ነው። ይሄንን እንደዚህ ማለት ሰው ብሩክና ሃይሚን ሰው በጣም እንደሚወዷቸው በጣም የታወቀ ነው። ስለዚህ በዚህ ልክ እነሱ ሃይሚ ታመመች አይደለ ቢያንስ እንኳን ተሽሏት እንደው የሆነ ነገር እንዲሆና ነው የጠፋ ነው ቢሉ ምንም ማለት አይደለም። ተትናንት ወዲያ ፕራንክ ሰርታለች ሃይሚ። ምናልባት ብሩኬ ፕራንክ አድርጎ ፌንት ወድቃ ነው ምን እንዴት ተትናንት ወዲያ እኮ ማለት ነው ኮምፒውተር ጌም ላይ እኮ ደህና ነበረች እስከ ማታ ድረስ ከስንት ሰዓት ድረስ። ስለዚህ እኔ የሚመስለኝ ያው ተትናንት ወዲያ እሷ ፕራንክ አርጋ ስለሆነ ብሩኬ መልሶ ፕራንክ ሲያረጋት እንግዲህ ያልጠበቀችው ፕራንክ ሆና ምናልባት ወይ ፌንት ወድቃ ከሆነ ነው እኔ ያሰብኩት ይሄን ነው እንጂ ምክንያቱም አንደኛ ድንገታዊ ህመም ቢሆን እንደዚህም አትሆንም ብዬ አስባለሁ። እኔ ደግሞ ሰው ለሚያወራው ወሬ መልስን የሰጠሁት ሜሽን የተደረገላቸውን ነገር ነው እንጂ የተናገርኩት እዚህ ጋር እናንተ መታችሁ አንቺ እንደዚህ ነሽ አንቺ ምናምን እኔ ምንም ብትሉ ምንም አይመስለኝም። እውነታውን ነው የተናገርኩት። በቃ እውነታውን ነው የተናገርኩት። ገብቷችኋል አይደለ? ውሸት አልጨመርኩም እዚህ ቦታ ላይ። ስለነሱ ማን ምን እንደሆኑ እያያችሁ ነው። የጻፉላቸውን ሜሽን ያደረጓቸውን ነገር ለምን እንዲህ ትላላችሁ? እነሱ እኮ እዚህ ቦታ ላይ አይደሉም ነው ያልኩት። ደሞም አይደሉም እውነቴን ስለሆነ ነው። ገብቷችኋል አይደለ አባባሌ? ስለዚህ የኛ ወድ ቤተሰቦች ሰው ይታመማል። ሲታመም ደግሞ ሌላ ነገር ኔጌቲቭ ነገር መጠርጠር አለብን የለብንም? እንደዛ ብዬ ነው እኔ ቪዲዮን የሰራሁት። ገብቷችኋል? ግን ደግሞ ያ ተመልካቹን ቢጠረጥር መብቱ ነው። ለምን እነዚህ ሰዎች በብዙ ሰው ተወዳጅ የልብ ስብራት እንደሆኑ ያውቃሉ። ያችን ነገር ፖስተው ጥፍት ማለት በጣም አስፈላጊ አይደለም። አሁን እናንተ እሺ እዚህ ሀገር ነው ያላችሁት ወይ ለእናታችሁ ወይ ለወንድማችሁ እንደዚህ ታሟል ተብላችሁ ከዛ በኋላ ስልኩን ጥፍት ቢያደርግባችሁ ምንድነው የምትሆኑት? በጣም ነው የምትጨናነቁት። ራሳችሁም ታጠፋላችሁ። እነሱ እኮ አንድ ቪዲዮያችን ቪዲዮ ሰሩ ፖስተቱ ጠፉ። በቃ ማታ መተው እነ ሚፍታህ እንትና ናቲ እንደዛ ባይሉ እንኳን ሰው እኮ አይረጋጋም። በጣም እያለቀሱ ነበር እውነት ለመናገር እኔ ራሱ እነሱ ካወሩ በኋላ የተረጋጋሁት። እነሱ ካወሩ በኋላ በቃ ኖርማል ነው ምናምን አልኩኝ። አሁን ደግሞ ይሄ ልጁ ሲሰራ ምን አሰብኩኝ? ምናልባት ብሩኬ ፕራንክ አርጓት ይሆን ምናምን አልኩኝ። ምክንያቱም ያወራው ወሬ ሄዳችሁ መስማት ትችላላችሁ። ትክክለኛ ብትታመም እንደዚህ ነው የታመመችው ምናምን ይል ነበር። ሲቀጥል ደግሞ የድሮ ፎቶ ወጣሽ ለምትሉ ሰዎች ድሮም ድሮም ሆስፒታል ነው አሁንም ሆስፒታል ነው። ፎቶ ጋራሌ ላይ ስለነበረ ተጠቀምኩት። ህመሙ ያው ነው አንድ ነው። ያም ሆስፒታል ነው ይሄም ሆስፒታል ነው። እዛም እጇን ነው መርፌ የተወጋችው እዚህ መርፌ የተወጋችው። እዛ የታመመችው በዩ ነው እዚህ የታመመችበት እርሱ አልታወቀም። ልዩነቱ ይሄ ብቻ ነው። ሌላ ምንም አዲስ ነገር የለም። እና እኔ ደግሞ ልክ ሆስፒታል የሚባለው ነገር ሲወራ የዛ ጊዜ ያሳለሁት የሁለቱም ታሪክ ጭንቅላቴ ላይ ተጽፎ ቀርቷል። በጣም የሚያስጠላኝ ነገር ቢኖር ሁለቱም ሆስፒታል የገቡበት ጊዜ በጣም የምጠላው ነገር ስለ ሆስፒታል ሲወራ የሚያስጠላኝ ያ ነው ጭንቅላቴ ላይ የሚመጣው። ለዛ ነው ያደረኩት። ሌላው ሲቀጥል ሌላም ቤት ሃይሚ እግሯን ዝርግት አርጋ ተኝታ ሆስፒታል እስክትነቃ ድረስ የነበረው ፎቶ የታመመችውን ሃይሚዬ እግዚአብሔር ይጠብቅሽ ምናምን በሚል ርዕስ ሌላ ቤት ተለቋል። እዛ ሄዳችሁ የጻፋችሁት ኮመንት ጥሩ ነው። ታዲያ እኔ የሷን ፎቶ ለጥፌ ፈጣሪ ይማርሽ ሰው እንዲህ ትላላችሁ። እሷ ግን እዚህ ቦታ ላይ አይደለችም ማለቴ እኔ ምኑ ነው ሰው የሚጠላሽ
ጠላሽኝ ይለካ እሰይ እንኳን ጠላሽኛ ምንሽ ይቀርብኛል ሲጀምር ማለት ነው። ምንሽማ አይቀርብኝም። አንድ ሰው ጠላኝና ማለት ነው ምን ይመጣብኛል? ደስ ነው የሚለኝ ሁሌኝ የሚል ኮመንትሽ እንደውም ይቀርልኛል። አመቱን ሙሉ ምጽፊው ኮመንት እኮ እኝኝ ነው። አታውቂውም እንዴ? አውቃለሁ እኮ እኔ ማላቅሽ መስሎሽ ነው? ስለዚህ እኔ ደግሞ የልቤን መልካምነቴን ነው የተናገርኩት የገለጽኩት። ገብቷችኋል አይደለ? ግን አሁን ልጁ ከሰራው ቪዲዮ ሜቢ ብሩኬ ፕራንክ አድርጓት ከሆነ እንደገና ደግሞ እሱ ምንም አይነት ነገር የፖስተው ነገር የለም። ብሩኬ ሜቢ ተጸጽቶ ይሆን ምናምን አልኩኝ አሰብኩኝ። ታውቃላችሁ ሴትና ወንድ አንድ አይደለም ባይዘወይ ማለት ነው። ሴትና ወንድ አንድ አይደለም። በተለይ ደግሞ በጣም ስትወዱ ስታፈቅሩ የሆነ ነገር ምናልባት የሆነ ነገር ሆኛለሁ ብሏት ብሩኬ ፕራንክ ሊያረጋት ማለት ነው። የሆነ ነገር ሆኛለሁ ብሏት ወይ ስትሄድ ወይ የሆነ ነገር ብትሆንስ? እንደዛ ነው እኔ የተረዳሁት ጋይስ። እና ዝም ብላችሁ ሰው ያላሰበውን ሰው በክፋት ቦታ ላይ ሰውን ባትመዘግቡ ደስ ይለኛል። ግን ደግሞ መመዝገብ ከፈለጋችሁ መዝግቡ። እኔ ምንም አይመስለኝም። ሌላው ሲቀጥል እዚህ ጋር እንግዲህ ዳኒና አብርሃም እሳትና ጭር ናቸው እንደምታውቋቸው። ነገር ግን ዛሬ ላይ ሄርሜላ ሆስፒታል ገብታለች። ሄርሜላም እርጉዝ ናት። ምን ልትል ነው አሁን? ምን አይነት ቀጣይ ቪዲዮ በቃ ልጁ ሄደ ለማለት ወይስ ምን ለማለት ነው? ለማውራት ራሱ ይደብራል እኮ እግዚአብሔርን። እንዴት ነው ሆስፒታል ገባች? በዛ ላይ በቃ እየተጨናነቃችሁ ነው እናንተ ኦዲየንሶቹ ራሱ። አብርሃም ጋር ደውሉ፣ አብርሃም እንደዚህ ነው። ኧረ በስመ አብ! ኧረ ተረጋጉ። ተው የማዳም ቅመሞችዬ ከራሳችሁ ጋር ሆኑ። እነሱ የሆነ ነገር ይጀምሩና ሳያብራሩ ጥፍት ይላሉ። የእነሱስ እሺ አንዴ ለምደነዋል። አብርሃም ከአንዴም ሁለቴ ሶስቴ ሆስፒታል ገብተዋል። የሃይሚ ግን እዚህ ጋር ግልጽ አልሆነም። ያችን ነገር ፖስተው በመጥፋታቸው ብዙ ቤተሰብ አዝኗል። ብዙ ቤተሰብ ምክንያቱም እንደ ራስ መፍረድ ነዋ። እችን ልጅ በጣም ብዙ የሚወዳት ሰው አለ። ብሩክን በጣም ብዙ የሚወደው ሰው አለ። ከዛ ውስጥ ግን የሆነ ማብራሪያ ካልሰጣችሁ እናንተ አለመፖስት። አሁን ሃይሚን ይሄን ቪዲዮ ባይፖስቱ ኦዲየንሶቹም ቀሩ ብለው በናፍቆት ቢጨነቁ ነው እንጂ ሌላ ነገር አያስቡም። አንደኛ ነገር ፍቅር ላይ ስለሆኑ ሰሞኑን የከረሙት የሆነ ጸብ አለ ብለው አያስቡም። አልተመቻቸውም ወይ የሆነ ነገር ብለው ነው የሚያስበው ኦዲየንስ። ስትድን መፖሰት ይችሉ ነበረ። መፖሰት አልነበረባቸውም ሃይሚና ብሩኬ እውነቱን ለመናገር ማለት ነው። ግን ደግሞ ሲሆን ደግሞ እኔ እንደመሰለኝ ብሩኬ በቃ የሆነ ነገር ሆኛለሁ ሲላት እሷ ወይ ከቤት ስትሄድ ወይ የሆነ ነገር ስትሄድ ወይ ፌንጥ ወድቃ ምናምን እኔ እንደዛ ነው ያሰብኩት። አሁን ላይ ይሄ ልጁ ካወራው ቪዲዮውን ከገለጸው አንጻር ማለት ነው። ስለዚህ የኛ ውድ ቤተሰቦች ተረጋጉ፣ ሰከን በሉ። ማለት ሰው ሳያጠፋም ሰው ላይ ዝም ብሎ ነገራቶችን መቸብቸብ ይደብራል። ጥሩ ነገር ያሰማን ፈጣሪ። ሲቀጥል ደግሞ ዩቲዩበሮች የሚያደርጉት ነገር ሁሉ የሁሉም ትክክል ነው ማለት አይቻልም። አሁን ለአብርሃም የምትጨነቁ ሰዎች እሱ ደህና ነው። ምን ሆነ? ባለፈው መተት ተደረገበት አላችሁ። ዛሬ ደግሞ ጤነኛ ሆኖ እየተንቀሳቀሰ እንደ ሕፃን ልጅ ማውራት እንደማይችል ሰው ጤነኛ አይደለም፣ ደህና አይደለም አንተ እያለ ይጎትተዋል። ከዳኒ ጋር እንግዲህ አስቡት ስንትና ስንት ጸብ ድብድብ የደረሱ ሰዎች ናቸው። ዛሬ ላይ ታዲያ እንደዚህ ሰላማዊ ሰው ሆኖ ቤቱ እየመጣ ሲወጣ ሲገባ ከሚስቱ ጋር ሲገናኝ አስቡት እንግዲህ። ልጁ የዳኒ ነው ተባለ፣ ቪዲዮ ተሰራ፣ ተጨበጨበ። ምኑ ጋ ነው እውነት ያለው ነገር? ምኑ ጋ ነው ማለት? ለነሱ የምትጨነቁት እናንተ እንደ ሪል አድርጋችሁ እናንተ እስክታለቅሱ ድረስ እናንተ የሚያሳስባችሁ ነገር ምንድን ነው? እንደ አንድ ድራማ የሆነ ታዩትና ድራማ አሁን የሆነ ስታዩት የሆነ እያያችሁት ድራማው እንባንባ የሚላችሁ ነገር አለ። ለድራማም እኮ እናለቅሳለን እሱ በማልቀስ ደረጃ። ግን ደግሞ ያን ያህል ሪስክ የሚያስወስድ ሆኖ ተጎዳ ከሌ እንዲሆነ ብለን እሪ ልንልበት ልንልበት የምንችልበት ጉዳይ ምንም ጉዳይ የለም። እውነት ለመናገር የምሬን ነው የምነግራችሁ። ከራስ በላይ ሰማይ ከራሳችሁ ሆኖ ሁሉም ነገር በተረጋጋ መልኩ ነው የሚሆነው እንጂ እነሱ እኮ ለእናንተ ሲያስቡ እናንተም ታስባላችሁ። ገብቷችኋል አይደለ? ሰው የሆነ ሰው እውነት ለመናገር የሃይሚን ቪዲዮ የትላንትና መፖስት አልነበረባቸውም። እንደማይመጡ ካወቁ ፎቶ መፖስት ምንም የለባቸውም። በቃ ምን እንደሚሆኑ ኦዲየንሱን ያውቁታል። ኦዲየንሶቻቸውን ጥንቅቅ አድርገው ያውቃሉ ምን እንደሚሆኑ። ያችን ፖስቶ መጥፋት አልነበረባቸውም። እንደውም ማታ ደግሞ ናቲና ሚፍታህ በመንጣታቸው እንዲህ ትንሽ ሰላም አገኘ ኦዲየንሱ። በጣም እኮ ነው የተረበሸው። በጣም ያስደነግጣል፣ ሁኔታዎች ያስደነግጣሉ። እና እኔ የተረዳሁት እንግዲህ ሃይሚ ፕራንክ ስትደረግ ብሩኬ የሆነ ነገር ሆንኩ ብሎ እንደዛ ነው እኔ የጠበቅኩት። አላቅም እንግዲህ ያው ብድሩን ነው የሚያስበው እንጂ አንዳንዴ ብሩኬ የሆነ እንዲህ ይመጣልን አይልም። አንዳንድ ጊዜ አይታችሁት ከሆነ ፕራንክ ሲያደርግ ፕራንክ መደረጓን ብቻ ነው ፎከስ የሚያደርገው ብዙ ጊዜ። ብሩክን አይታችሁ ከሆነ ማለት ነው በቃ የሆነ በጉልበትም ሆነ እንቅ በማድረግም በምንም ብቻ ግን እሷን
በቃ ፕራንኩ ላይ ጨልላለት ማየት ነው የሚፈልገው። አጭር ነገርም ቢሆን እንደዛ ነው የሚፈልገው። ብድሩን መመለስ ነው የሚያስበው። ብዙ ጊዜ ትዝ የሚላችሁ ከሆነ ካራክተር ውስጥ ስገባ ራሴ እረሳዋለሁ ብሏል። አንቀኝ ነበር ስትለው የሆነ ጊዜ ትዝ የሚላችሁ ከሆነ። ስለዚህ አሁንም እንግዲህ ያለውን ነገር በጥሩ ነገር ፈጣሪ ያምጣቸው። ግን ልጁ ትንሽ ተረለቆብኛል እና ስለ አብርሃም ደግሞ ያን ያህል አታስቡ። ሄርሜላም ብትሆን የውሸት ነው ሆስፒታል የገባችው፣ ምንም አትሆንም እርግጠኛ ነኝ። ወይ ልጁ ታመመች ወጣ ሊሉ ይሆናል እንጂ ሳታረግዝ ማለት ነው። ሐራም ነው ግን የሚሰሩት ነገር በስመ አብ ቁራ። ለማንኛውም እኛ አይመለከተንም። ግን እኛ የመዳም ቅመሞች ማለት ነው እያንዳንዳችሁ ለራሳችሁ ክብር ይኑራችሁ። ሰው ያላለበት ቦታ ምንም ሳታቁ የሰው ልጅ ምን ያስብ ምን ሳታቁ፣ ለዚህ እኮ ነው ሰው የሚጠላሽ፣ ለዚህ እኮ ነው። እኔ እኮ እናንተ ያላችሁትን እኮ ነው የጻፋችሁላትን እኮ ነው እኔ የነገርኳችሁ። እሷ እንደዛ አይነት ቦታ ላይ አይደለችም። ሰው ይታመማል። ቢሆንም ደግሞ ማንም ምንም አይመለከተው ምን ያልኩት። ስለዚህ እኔ ትክክል ነኝ። እስኮርስ ምንም ስህተት የለብኝም። ምንም ሰው ሊጠላኝ ሊወደኝ መብት አለው። ሰው እኮ የመውደድ እና ያለ መውደድ መብት አለው እኮ። ገብቶሻል አይደለ? አመቱን በሙሉ አንድ አይነት ኮመንት ምጽፊያለሽ አይደል? አንቺ ባትወጂኝ ቤቴ ምን ትሰሪያለሽ? እድሜ ልክሽን እየተመላለሽ እየተሳደብሽ ትሄጃለሽ። እኔ ይኸው 2 አመት ሞላኝ ከነ ብሩኬ ጋር። አንቺም አለሽ እኔም አለሁ። ምን አዲስ ነገር አለ? ምንም። ስለዚህ የኛ ውድ ቤተሰቦች አንዳንዴ ሰው ያላሰበውን ነገር ማሰቡ ጥሩ አይደለም ብዬ አስባለሁ። የኛ ውድ ቤተሰቦች እንግዲህ መልካም ነገር የምንሰማበትን ጊዜ ያምጣልን። የአብርሽም ተጨናቂዎች የሃይሚም ጥሩ ነገር ያሰማል። ለሄርሜላም የተጨነቃችሁ ደጉን ነገር ያሰማን እላለሁኝ ማለት ነው። የኛ ውድ ቤተሰቦች እናመሰግናለን። መልካም ምሽት ይሁን። ምሽቱን የምንደሰትበት እንጂ የምናለቅስበት እንዳይሆን ጸልዩ ማለት ነው። ምክንያቱም ልጁ አስፈርቶኛል። ይሄ ግጥም የገጠመው ማለት ነው። አባባሉ ምናምን ግጥሙ ጥሩ ነው፣ ግን አወራሩ ላይ ትንሽ ተወዘጋገበብኝ እና ጥሩ ነገር እንጠብቃለን። መልካም ምሽት ባይ